ሩትዬን ትተህ ወደ ሌላ ሴት ስትሄድ ህይወትህ ጨለማ ይሆናል ብለን ስንነግር አንሰማም ብለህ አካኪ ዘራፍ ስትል ነበረ የቆየኸው። እንግዲህ ሩትዬ ወስና የራሷን ህይወት መኖር ስትጀምር ደግሞ እያለቃቀስክ ገና ሳይመሽ ሳይወድ ሳይመሽ ነበረ ማልቀስ የጀመርከው ማለት ነው። ከዚህ በፊት እንግዲህ ሩትዬ ወደ ራሷ ለመመለስ የተነሱት ፎቶ ነበረ። እንዴት አባታቸው እንደሚያምሩ አይታቸዋል። ግን ግርማ ሞገስ አብርሃም እኮ ውበቱ ራሱ ጎልቶ የሚታየው ከሩትዬ ጋር ሲሆን ነው። ከዛች ገንገበት ከመሰለች ሴትዮዋ ጋር ሲሆን ግን ውበቱ ይጠፋል። ይሁን የሚያስጠላ በጣም አስቀያሚ ሰው ሆኖ ነው የሚታየኝ እኔ በበኩሌ ማለት ነው። እናንተ ግን እንዴት ነው የሚታያችሁ? አብርሃም ከሄርሜላ ጋር ሲመጣ ሰው ይመስላችኋል? እኔ ግን አይመስለኝም። ይቅርታ አድርጉልኝና ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ አብርሃም እንግዲህ በሰራው ቪዲዮ ልጆቹ የእሱ ደጋፊዎች የሄርሜላ ደጋፊ ነኝ ተብዬዎቹ ቪዲዮ ሰርቶ ነበር ፖስት ያደረጉት እና አብርሃም ደግሞ ሪፖስት አድርገዋል ማለት ነው። ያው ጀግና ነክ ምናምን ስለተባለ ማለት ነው። ዛሬ ጀግና ነክ ሊሉ ይችላሉ። እነሱ ጀግና የሚሉት ማለት ልክ እንደ አንተ አይምሮ ያላቸው ሰዎች ናቸው። የአርቆ የማያስቡ ዛሬ ብቻ ደስተኛ ሆኖ መኖር የሚፈልጉ ብቻ ናቸው። ላይክ ወይም ደግሞ ቪዲዮ እየቀያየሩ እያቀነባበሩ የሚሰሩት ማለት ነው። ለነገ ህይወታቸው የማያስቡ ናቸው። በተለይ ደግሞ ሴቶች ማለት ነው። እሷ ነገ ስታገባ አንዷ መታ ባል የምትቀማኝስ ብላ ማታስብ አርቃ ማታስብ የዛሬውን ብቻ መደሰት የዛሬውን ብቻ መጨፈር የምታስብ ሴት ናት። የአንተ ቪዲዮዎች እንደዛ እያደረገች ከሄርሜላ ጋር የምትወስተው አንተ ደግሞ ሪፖስት ማድረግህ ነው የገረመኝ።